ይዛ ነው የምትሄደው። በር እያዩ ነው የሚጠብቋትኝ ተናናሽና ወንድምና እህቶቿ። እኔ ምን ይዤ ልመለስ? ወደ ሀገሬ ስገባ ከ3 ዓመት ስራት በኋላ የክስ ወረቀት ነበር እጄ ላይ ያለው። ምን ይዤ በዛ በለጋ እድሜ ወጥቼ ይዤ እድሜን ሁሉ ግዝግዝ አድርጌ ጨርሼ የሆነው ነገር ሁሉ ሆኗል። አይመለስም። ግን አመመኝ ሊያ። እንዴት ብዬ እናቴ ቤት ልሂድ? ምን ይዤ እንዴት ብዬ ነው እናቴን የማያትኝ? በዛ ላይ ደግሞ አካባቢያችን እቺ ባለጌ ሃይማኖት ተሳድባ ምናምን ነገር አይደለም። ሃይማኖት ነክተሽ ሻርፕ እንኳን ሳትለብሽ ስትሄጂኛ ሀገር ይወግሩሻል፣ በዚህ ቀጠቅጡሻል። እንጂ ባለጌ አንቺ ነው የምትባዩ። እኔ ብዙ ህመም ስላለብኝ እንጂ የሀገሬን ውሃ ጠጥቼ እንዴት እናቴን ማየት የማልፈልግስ ይመስላችኋል? ማነች እስኪ ከ13 ዓመት በኋላ ከአረብ ሀገሯ ገብታ እናቷን ለማየት የሚያስችላት ላለማየት የሚያስችላት ማነች? የውስጤን ማንም ሰው አልተረዳኝም ነበር። ተመልሼ ስመጣ እቺ እብድ እቺ ነበር ስባል የነበረው። ከመጣውም በኋላ የሆነው የሚያስጠጋኝ እንኳን አጥቼ የኢጃዛ ቤት እንኳን አጥቼ አስፋልት ላይ ሁሉ አዲስ የተሰራ ህንጻ ላይ 3 ቀን ነው ምናምን ያደርኩበት ቀን አለ ሊያ። ወንዶች እንኳን በእኔ ላይ ጭክ ነው። እኔ ዛሬም ቢሆን በቃ እኔ ለኦርቶዶክስ ልጆች ማለት ነው አንገቴን እሰጣለሁ የምለው በምክንያት ነው። የሚያስጠጋኝ አጥቼ ወንድ ልጅ ነው ገባሽ አይደለ? የሆነች ኦርቶዶክስ ልጅ እዚሁ ቲክቶክ ላይ ሳለቅስ አይታይ ነይ ቶሎ ስራ ፈልገን እስከምናስገባሽ ድረስ እኔ ጋር ትቀመጫለሽ ብላ ወሰደችኝ። ከዛ ክላሷ 3 ቀን ነው 4 ቀን ነው 5 ቀን ነው ደብቃ አስቀመጠችኝ። ያከራያት ሰውዬ ሙስሊም ነው ገባሽ አይደለ? ሙስሊሞች በዛን ሰዓት ደግሞ እያሳደዱኝ ነው እኔን መልሰው ማለት ነው። ስራ ገብቼ ራሱ ወንጀለኛ ነሽ ብላን ያስወጣችኝ አበሻይቱ ማለት ነው። እኔ ልጅ ቤት ነው የምሰራው እኔ እናት ቤት ነው የምሰራው፣ እሷ ልጅ ቤት ነው የምትሰራው። አርብና ከሚስ እንገናኛለን ታውቂያለሽ። ሰባስባሉ አረብ እኛ ቤት እኔ እናት ቤት ነው ያለሁት። ትመጣለች ነገረቻት። እኔ እዚህ ሀገር ስመጣ በቃ ወስኛለሁ። ቀጥ አይደለም ዛሬ ያን ከዛስ ጨለማ ወጥቻለሁ አይደለ ምናምን በቃ እኔ አላቅም ምን እንደምልሽ አላቅም። ስለኔ ብቻ ራሴን በራሴ አክሜ የትላንትናን ሳላስብ የነገን እያሰብኩኝ መጓዝ እንዳለብኝ ያሳመንኩት አይምሮዬን። አሁንም አልተበገርኩም። መጣች ሴትዮዋ። አንቺ እስር ቤት ገብተሽ ነበር እንዳለችኝ። አዎ ገብቼ ነበር፣ ግን ፍርዴን ጨርሼ ሀገሬ ገብቼ ተመልሼ መጥቼ ነው አልኳት። ከዛ ላላላላ ሎሚ አፍስሽ ነው ያለችኝ። እቃሽን ሰብስቢና ያላ አለችኝ። አውጥታ ጣለችኝ። አብሬ የበላዋት የጠጣዋት ጓደኛዬ እንኳን ራሱ ተቀይራብኝ። እኔ ከባህር እንደመጣው ጸጉሬ ላይ ያለው ጥሬ ጨው እንኳን ለቀቀም ነበር። 15 ቀን አልተቀመጥኩም። እኔ በሳምንት እንኳን አልሆነኝም። የስራ ልብስ እንኳን ራሱ አልተገዛልኝም። ቀጥ ብዬ አረብ ቤት ነበር የሄድኩት። ስራ እንኳን አላማረጥኩም። ለያይ ባህርተኛ ሆነሽ ስትመጪ የአክስት ይኖርሻል፣ ዘመድ ይኖርሻል፣ ጓደኛ ይኖራል። የስራ ልብስ ተገዝቶልሽ ምግብ ተሰርቶልሽ በልተሽ ጠጥተሽ ወዝሽ ከተመለሰ በኋላ እንኳን ነው ወደ ስራ የምትሄጂው። እኔ ያን እንኳን ነገር አላደረኩም ነበር። ቀጥ ብዬ ስራዬ ነበር የገባሁት። ከዛ አስወጡኝ። ብቻ ያቺ ኦርቶዶክሷ ጓደኛዬ ወሰደችኝ። አቤቷ 3 ቀን ነው 5 ቀን ነው ምናምን ደብቃ አስቀመጠችኝ። ነጃት አለችኝ። ከዚህ በኋላ መሸማቀቅና መደበቅ የለብሽም። ሽንት ቤትም ሲሄድ ተደብቄ ነው። ከዚህ ካከራዩ ሰውዬ ክሽናም ሲሄድ እንደዚሁ ተደብቄ ነው። እሱ ወደ ውጭ ሲሄድ ምናምን ከዛ ልንገረውና የፈለገ ይሁን እሺ ብሎ አምኖ ከተቀበለሽ ተቀበለሽ፣ አይ ካለ ደግሞ ለቀን እንወጣለን ቤቱን ብላ ሂዳ ነገረችው። እንዴት ብለሽ ነው እቺን ባለጌ ቤቴ የምታመጪው? እቻላህን የተሳደበች እቺ አለ። ወንድ ልጅ እንኳን ሆኖ ሊያየ ሴቶችስ እሺ ሴት ናቸው። ወንድ ልጅ ነው እንዴት በሴት ልጅ ይጨክናል? እፊቴ ሞራሌ ቆሽሹ አጥንቴን ሁሉ ስብርብር እኮ ነው ያደረጉት። ሊያ ዛሬ ላይ ወጥቼ ስናገር አንቺ ባለጌ ነው የምባለው። ወንድ ልጅ እንኳን ራሱ ጨክኖብኝ ነበር። ያው ጥፋቴ እንዳለው ነው። ጥፋቴን ጀዛዬን ወስጄ ቅጣቴን ወስጄ አለፈ አይደለ? እቺ ባለጌ እየተባልኩ እንኳን እየቀጠቀጡኝ የሚያስጠጋኝ አጥቼ ዛሬ ላይ በነፃ የምትሰራ ምናምን እያሉ ራሱ ይረግጡኛል። ገባሽ አይደለ? በነፃ የምሰራው እኔ ብዙ ነገር አስተናግጄ ነው። ከአበሻ አረቧ ትሻለኛለች።
አረብ የቤት ኪራይ ከፍዬ ስራዋን በነፃ ሰርቼ ነው የምኖረው። ዛሬ ላይ ግን ካርታና ፕላን ስላለኝ በህይወቴ ካሳለፍኩት ነገር ስለማይበልጥ እኖራለሁ። ለፈጣሪ የተመሰገነ ይሁን። ትላንትና ነበርኩበት ቦታ ላይ አይደለሁም፣ ዛሬ ላይ የለውም። ገባሽ አይደለ? ከዛ ምን ታዘብኩኝ መሰለሽ? ትላንትና ሃይባ ምን ብር ስለተሰባሰበለት ምናምን አይደለም ሊያ። ትላንትና ምን ስትል ሰማት? አንድ አይሉ 2 ወር ሙሉ ስትሰቃይ ቆይታ እስር ቤት አለች። ገባሽ አይደለ? አንድ አይሉ 2 አመት ሙሉ 2 ወር ሙሉ በሰው ሀገር ታስራ ስትሰቃይ ቆይታ ምናምን አለች። ሱሱን ማለት ነው። ጓደኛዋ ስለሆነች ቤሩት እንደነበረች ጊፍት ስትሰጣት ስለነበረ እኔ ግን እቺ እብድ እየተባለው ገና በዛ በለጋ እድሜ ነበር በ23 አመቴ ነበር እስር ቤት ያስፈረወሩኝ። ገባሽ አይደለ? ለዚያውም አንገቴን ሊያስቆርጡኝ ያለ ምንም ርህራሄ እና ግርም አለኝ። ማለት ምን አይነት ጉድ ናቸው የኛ ሰዎች አልኩኝ። ምን አይነት እድርተኞች ናቸው ምናምን ነገር በጣም የተሰማኝ። እኔ ግን ከእድሜ 3 አመት ከስሬ አይምሮዬን፣ እኔነቴን፣ ሁሉ ነገሬን፣ ልጅነቴን ሁሉ አጥቼ ማንም ሰው ዛሬ ድረስ ራሱ አይረዳኝም። ግን አልሐምዱሊላህ ሁሉም ነገር አልፎ ዛሬ ላይ ትላንት የነበረኝ ነገር የሌለኝ ነገር ዛሬ ላይ አለኝ። እና በጣም ነው የገረመኝ። ማለት ምኑና በአንድ ጊዜ 3 ሚሊዮን ምናምን ብር ተዋጣላት። እኔ የልመና ብር አልፈልግም። ለፈጣሪ የተመሰገነ ይሁን። የዛን ሰዓት እሷ ቤት ስገባ ራሱ እኔ ልመናን አብዝቼ ጸይፋለሁ። ሃይባ ብያታለሁ። ብርም ባይኖረኝ 10 አመት ውጭ ላይ ስሰራ እስር ቤት ከመግባቴ በፊት ቤተሰቦቼን አግዣለሁ። መልበስ ያምረኛል፣ መጫወት ያምረኛል። ልጅነትም ስለነበረ ብር ስለማልይዝ እንጂ ስራ ሳልሰራ ቀርቻ አይደለም ብያታለሁ። እኔ በፊት አረብ ሀገር ነው እንዴ የምትኖረው ነበር የምባለው። አሜሪካ ሁሉን የምኖር ነበር የሚመስላቸው። እኔ ሰራለሁ፣ ስራዬን ቀጥለጥ ብዬ ኢጃዛ ስመጣ ስፌቴን ተሰፍቼ ጥሩ ለብሼ ሜካፔን ተሰርቼ ጥፍሬን ተሰርቼ ነው የምታይ። ግን አልጠቀመኝም። ያኔ ደግሞ ልጅነት ስለነበረብኝ ነው። ብርቅርቅ ነገር ያምረኛል ምናምን ምናምን ሳልሰራ ቀርቻል ነበር ምን ያለ ብር የገባሁት። 10 አመት ሙሉ በውጭ ላይ ሰርቼ ቤተሰብ አግዛለሁ፣ ለራሴ የማጠፋውን አጠፋለሁ ምናምን። 3 አመት እስር ቤት 13 አመት 3 አመት ሙሉ ስቲል ዛሬ ድረስ ይቀጠቅጡኛል። ለምንድን ነው? እኔ ነኝ ሊያየ። ግን ማንም ትሁን ማንም እዚህ ጋር ተበደልኩኝ ወይንም ደግሞ የሆነ ነገር ሆንኩኝ ብላ ስትመጣ ጆሮአችንን ሰተን ልንሰማትና ልንረዳት ይገባል። ገባሽ አይደል? መርጦ አልቃሾችና ድርተኞች መሆን የለባቸውም። ሶሶ ምንም አልሆነችም። ገጠመች። እኔ አሳልፈው ሲሰጡኝ እኮ እና አቡ አሚራ ምናምን ናቸው። ለምን ኤምባሲ ወስዳችሁ አልመከራችኋትም ብለው እንኳን ለሞራሌ ሲሉ እንኳን ራሱ ማን እንኳን እስር ቤት 3 አመት ሙሉ ዋጋ እንዳስከፈለኝ እንኳን ራሱ አልነገሩኝም። ሊያ እስር ቤት እጂ ወረቀቴ ላይ ማለት ነው መለፍ ይባላል። መለፍ ላይ ክስ ወረቀቴ ላይ እንኳን ራሱ ስም አልተጻፈልኝም። ባካችሁን እናንተ ጋር መጥቶ ያመለከተብኝን ሰውዬ ከሳሽን ማወቅ ፈልጋለሁ ስል አይመለከትሽም ነው የተባልኩት። ብቻ ሎኬሽኔን አሳልፈው የሰጡትን ሰዎች ምናምን ነው የማውቀው። እዛ እስር ቤት ፖሊስ ጣቢያ ሄዶ የከሰሰኝን ሰው ያመለከተብኝን ሰው ግን አላቅም። እስቲ ዛሬ ድረስ እየተቃጠልኩ ነው የምኖረው። ገባሽ አይደለ? እቺ ግን ተሰዳድባ ገጥማ ምናምን ምን አባሽ ታመጫለሽ ምናምን ተባብለው ነው አይደል እንዴ እስር ቤት የገባችው። አሁንም ለሷ ይሄን ያክል ብር ስለተረዳች ነው ሊሉ ይችላሉ። እኔ የብር ችግር የለብኝም። በሚሊዮኖች የሚቆጠሩ ነገሮች አፍርቻለሁ። ከማንም ምንም አልፈልግም። እኔ በካሻፕ እንኳን የቤት ኪራይ እንኳን እናግዝሽልኝ እኔ ነጂ አልፈልግም የሚል ሴት ነኝ። ግደኝ እኔ እዚህ ጊፍት ይሰጡኛል እንጂ በውስጥ ብር እንኳን የሚቀበል ሴት አይደለሁም። እኔ እንኳን ዛሬ ላይ ድሮም ቢሆን እሷን ቤት ስገባ እኔ አረብ ሀገር መልሼ የምሰደድበት ብር ብቻና ብቻ ነው የምፈልገው። ከማንም ምንም አልፈልግም። እኔ ልመናን እጸየፋለሁ ነው ያልኳት። እና አካብዳ ምናምን እያለቀሰች አስመሳይ ምድረ ቀፋዮች፣ ሃይባቤት ኩላሊት ታማሚዎች፣ ህፃናቶች ፓራላይዙ ነው ምናምን ባክሽን እየተባለች አይሆንም አላስረዳም ብላ አመናጭቃ ስታስወርዳቸው ስንቶቹን እናውቃለን። ሃይባ ስንቶቹን እና ትላንትና ከ3 ሚሊዮን ብር በላይ ምናምን ተዋጣላት እያሉ ያሸረግዳሉ። ይሄ ፌር አይደለም። እኔስ መናገር እችላለሁ።
እኔ መናገር እችላለሁ። ለፈጣሪ የተመሰገነ ይሁን። ከነሱስ ጎኔ ከነውድቀቴ ከነሁሉ ነገሬ የሚወዱኝ እህትና ወንድሞች አሉኝ። በእነሱም ነው እዚህ የደረስኩት። ሊያ ግን ደግሞ አንድ ሰው ተበደልኩ ብሎ ሲመጣ እዚህ ጋር ጆሮ ሰጥተው መስማት አለባቸው። እድርተኛ መሆን የለባቸውም። መርጦ አልቃሾች መሆን የለባቸውም። አየሽ አይደለ ጓደኛዋ ስለሆነች በአንድ ቀን አዳር ቁጭ ብላ በሚሊዮኖች የሚቆጠር ብር ሰበሰበችላት። የዛኔ እኔ ግን በስነ ልቦና ክኒን ደንዝጂ አጥንቴ ሁሉ ተሰባብሮ ቆሜ መሄድ እንኳን ራሱ ተስፍሽ አደርገው አንድ ጊዜ ተኝቼ ነው ያገኘኝና መኪና እየወሰደኝ ወደዛ ካሊድ ፋውንዴሽን ቤት መኪና ላይ እንኳን በቂጤ ቁጭ ማለት አልችልም ብዬ ተኝቼ ነበር የወሰደኝ። መድኃኒቱን ከወሰድኩኝ በቂጤ እንኳን ቁጭ ማለት አልችልም፣ መተኛትም አልችልም። እንዲህ ነው በቃ ያዞረኛል። ዝም ብዬ መገላበጥ ነበር ስራዬ። ይሄ መድኃኒቱን ወስደሽ ምናምን ራሱ ሰላማዊ እንቅልፍ ምናምን የምትወስጅ ምናምን ነው እኮ የሚመስላቸው። እና ይሄን ልልሽ ነው የገባሁትኝ። ሊያዬ ስላስገባሽኝ በጣም አመሰግናለሁ። ያመጡ እዚህ ጋር ምላስ ካለሽ ምናምን ካስመስልሽ ትኖሪያለሽ። ፋሲካውን ለምሳሌ እኔ ማንም ምንም ሲሆን ሲገፋ ድምጽ ስትሆን አይቻትም አላቅ። በጣም ብዙዎች ላይ ስትመጻደቅ ስትሞጣሞጥ ነው ማቃትኝ። ገባሽ አይደለ? እኔ ፍቄ የሚባለው ልጅ ፈጣሪ ሐቁን ያውጣለት በጣም ያሳዘነኝ። ሲመጻደቁበት ነበር። የሆነ ጥያቄ እንኳን ስትጠየቅ እየተሳደበች ሁሉ ነበር የምትመልሰው ላይቫ ላይ። ገባሽ አይደለ? ነግበኔ ማለት አለባቸው። እኛ በተለይ አረብ ሀገር ላይ ስንኖር ሊያዬ በሰላም ውለን በሰላም ለማደራችን ምንም አይነት ዋስትና የለንም። ገባሽ አይደለ? እና እነዚህ የሆነ ሰው አንድ ሰው የሆነ ነገር ሲሆን ደስተኛ ይሆናሉ ምናምን ምንም ነገር የሚፈጠር አይመስላቸውም በህይወታቸው ላይ ነግበኔ አይሉ ምናምን። ትላንትና እያለቀሰች እየተነፋረቀች መታ ነው ወይ በጣም አሳዘነችኝ፣ አንጀቴን በላች ምናምን። አንድ ጤነኛ የላቸውም። ሌባ ሁሉ ናጁዬ። በነገራችን ላይ እኔ ሶሻል ሚዲያ ላይ ሁሌ ነው የምናገረው እና ስላለሽ ምናምን አይደለም። ዝም ብዬ አንድ ሰው ሚዲያ ላይ በጣም ሲሳደብ የሆነ ምክንያት ይኖረዋል፣ ወይም በጣም ቁጡ ሲሆን ምክንያት አለው እና ሚዲያ ላይ በጣም ለማንም ላብራራ አልመጣሁም። ላንቺ ከአዱ ጥፋት ጥፋት ሲኖርባቸው ማንኛቸውንም ትተቻለሽ። አንድ ቀን እንኳን ተችተሽኝ አታውቂም። ሳላጠፋ ቀርቼ እኮ አይደለም፣ የሆነ ነገር ስናገር እንኳን ራሱ ሳላስቀይምሽ ቀርቼ እኮ አይደለም። ያሳለፍኩትን የህይወት ታሪኬን ጠንቀቀሽ ስለምታውቂ ስለምትረጂኝም ጭምር እኮ ነው አይደል? ትክክል ገባሽ? እዚህ መጣንሽ ምናምን ብዬ ስናገር ራሱ እኮ ይደብርሻል አውቃለሁ ምናምን፣ ግን ደግሞ ትረጂኛለሽ። ነጃትን ባይዘዌ ልንገራችሁ ጋይስ፣ ከምንም ጋር ታያይዙት ስለምትሳደብ ነው እንደዚህ። በባለፈው ራሱ ከኪዳ ጋር ተቀምጣ እኔ ከእብዶች ጋር ላወራም እኮ ልክ እንደ ስነ ልቦና ዛሬም እንደ እብድ ነው የምትቆጥረኝ። አጅሪት አባቴ ይሙት ሪካርዱን አመጣልሻለሁ ፈልጊ። ኪዳ ሌላ ደግሞ ማናት ንግስቲት ናት ምናምን ጌም እየተጫወቱ ሃይባይቱ ማለት ነው። በቅርብ ያቺ እብድ ጋውን ያለዋራም ስትለበት እብድ አይደለሁም እቺ ንፍጣም እኔ ነጂ እብድ አይደለሁም። አሃድ እሷ 300 ምናምን ሺህ ብር ገና ለገና ቃል ተገብቶላታል ብላ ሌላ ቦታ በጣም ብዙ ነበር ብታይ ቃል ሲገባልኝ የነበረውና በቃ ከዚህ በላይ ቃል ሊገባላት አልፈልግም። ሌላ ቦታ መርዳት አለብኝ። ከዚህ በላይ ቃል ከተገባላት ልጅቷ ትበላሻለች ብላ ላይቭን ጠርቅማው ሄደች። ከዛ ኮሜንት ላይ ሲቀጠቅጧት አንቺ ለምንድነው ለነጃት ምቀኛ የምትሆኙ ምናምን ሲሏት ከዛ በማግስቱ ጧት መልሳ መጣችኝ አስገባች። ሌላ እርዳታ ቦታ እኮ ስላለብኝ ነው ዘግቼ ሄድኩት አለች። ንቄቷ ማለት ነው። እቺ ጉፋያ አክምባሎ ድብልብል ቻባ ጨጓሬ ማለት ነው። ገባሽ አይደለ? ከዛ ብቻ ሁሉም አለፈ። እኔ እህትሽ ማለት ነው ሊያይ እኔ አይደለም ሰብስሚ አይደለም ዛሬ ላይ ማለት ነው አይደለም ዛሬ ላይ አይደለም በገንዘባችሁ ሰፖርት ያደረገ መልእክትሽን አስተላልፊ። እሺ ናጁዬ ነኝ። እሺ ይኸውልሽ እኔ ውድድሬና ፉክክሬ ከራሴ ጋር ነው። እሷ እብዳለችኝ ያላለችኝ እኔ ነጂ ማለት
እኔ ነጂ የመላይ እንኳን ያለው ዜድ ተጋሩን መቼም ታውቂያታለሽ። ከሷ ጋር የሚጫወት ነበር ቤቢ ላይሆን ጋላክሲ ምናምን ሲሰጠኝ አጠረቃቀም የስመጣ አባቴን ይሙት ጅዳ ግብት እንዳልኩኝ የገላ ሳሙና እንኳን አልገዛውም። እኔ ለእናቴ ነው ቡና መጥጨ ዶ አድርግልኝ ብዬ ይላኩትኝ። እብድናት ብለው አይደል የሚያስቡት? እኔ ማን እንደሆንኩኝ ያሳያቸዋለሁ አልኩኝ። ለእኔ ለራሴ እንኳን ብር ሴቭ ማድረግ ሳልጀምር ለእናት ለአባት ለወንድም ለታናሽ ለታላቅ ለናቲ ለዘመድ አዝማድ ሁሉ ሳይቀርኔ ግዴታዬንና ኃላፊነቴን ተወጥቼ ነው እንደ አውቃለሁ። ለራሴ ነበር መጀመሪያ እኔ ብር ሴቭ ማድረግ ያለብኝ ምናምን፣ ግን ደስ ይለኛል። አምላክ ሆይ ከዚያ ቦታ እዛ ቦታ ላይ ያለው ራሱ ከዚህ ቦታ በሰላም አውጥተከኝ ተመልሼ ለወዳጅም ለጥላትም ተመልሼ እዚህ ሀገር አምጥተከኝ ብዬ ፈጣሪን እለምነው ነበር። ደግሞ ማሳክቶልኛል እና አረብ ቤትም ደግሞ እዚህ ልለምን ፈጣሪኒ የሲሳይን ብር ፈጣሪ አላህ የነዚህን ሰዎች አይቶ ጥሬን ቆጥሮልኝ ይሄን ቲክቶክ የሲሳይን በር አስመስሎ ከፈተልኝ። ገባሽ አይደለ? እኔ እንጂ አመጣጤ እኮ ጌመሎን አልነበረም። ከኢትዮጵያ 2 አመትም ይሁን 3 አመትም ይሁን ገጠር ላይ ወጥቼ አንገቴን ደፍቼ ሰርቼ ሰው ሁኚ ማሳየት አለብኝ። እብድናት ብለው ነው አይደል እንደዚህ ያራከሱኝ ያብጠለጠሉኝ ያከላፈቱኝ ያሉት ብዬ ውስጤ እብድ ምናምን አንድ ሰው እኮ እቺ እብድ እቺ ብሎ ሲያራክስሽ ሞራልሽን እኮ ነው የሚያቆሽሸው። ለያየ አጥንትሽን እኮ ነው የሚሰባብርሽ። የበታች በበታች ለምን ትያለሽ እኮ። ከዛ አረብ ቤት ልክ በ15 በመጣው በሳምንቴ ገባው 21 ቀን እንደሰራው ራሱ አባቴ ሙት እኔ በአባቴ በውሸት አልምልም። ለያየ የመኝታ ክላስ የለኝም። የምተኛው መጅልስ ላይ ነው። ሸባው የበሰበሰ ሸባ ነው። ባጥንቱ ነው ቁሞ የሄደው። መቼም አረብ ቢያረጅም ሩህያው አትሞትም። ሩሃ አትሞትም። ማሪ ሩሃ አታረጅም። በተኛውበት ይመጣል ሰውየው። ሶፋውን እንደዚህ አሁን ከስተጀርባ ሶፋ ላይ እዛ መጋረጃ በሶፋው እንደዚህ ጋርደዋለሁ ማለት ነው እንዳይመጣብኝ። ትልቅ ሰውዬ ስለሆነ እንደዚህ አሁን ሶፋው ላይ ወርዶ ሊያገኘኝ አይችልም። ገባሻ? በሶፋው እንዲህ አጥርና እዛ ተወትፌ ተኛለሁ። ሌሊት ይመጣል። ከዛ ያንን ሽንት ቤት ገብቶ ውሃ ይደፋም እንግርች። ገባሽ አይደለ? እኔ ነኝ ተከትዬ ከኋላው ገብቼ ውሃ ደፍቼ ሽንት ቤቱን አጥቤ ምናምን የምወጣው። አላርጂ ካለኝ ምናምን ያን ሁሉ ነገር ችዬ እየሰራውኝ 22 ቀን 21 ቀን እንደሰራው እቺ አበሻይቱ ነጃት እኮ ወንጀለኛ ነች ምናምን ስትላት አስባረረችኝ። ሴት አረቧን ማለት ነው። ሄዳ ነጃት ወንጀለኛ ነች ስትላት መታረቢቱ ወንጀለኛ ነሽ እንዴ ስትለኝ እኔ ወንጀለኛ አይደለሁም። ትላንትና እስር ቤት ነበርኩ። ፍርዴን ጨርሼ ኢትዮጵያ ገብቼ ተመልሼ መጥቼ ነው አልኳት። ከዛ ላላላ አረብ ደግሞ እስር ቤትን እንደነውር ነው የሚያየው። አሁን አንቺ የእህትሽ ልጅ እስር ቤት ቢገባ አንቺ ሁሉ ላታቂ ትችያለሽ። አይነግሩሽም። እንደነውር ነው የሚታየው እስር ቤት ገባሻ። ላላላ ቃሽን ሰብስቢና ያላለች ወጥቼ ሰቃይ የምጠጋበት እንኳን ወጥቼ ስንት ነገር አልፎ ከዛ ወጣሁኝ። አንዳንድ እያልኩኝ ምናምን ነገር ያቺው ውንድላ እኔ አለጥመድ ለያየ ያቺው ውንድላ ጠምጄ ያስኳትኝ ስራ ትሰራ ምናምን እያለች እኔ ስሜት የዛን ሰዓት ስትረሱ አለ። በዛ በዚህ እያሳደዱኝ ምናምን ውንድላዎች ስሙንም መጥራት አልፈልግም። ጭራሻ ገባሽ አይደለ? እኔ ማለት ውሻ ነኝ። ከዛ ጉቺን እኔ የምወዳት ዛሬ ድረስ ራሱ ጉቺና እኔ አንግባባም። የማንግባባውም ደግሞ እነሱ አይወዱሽም አያከብሩሽም ራስሽን አስከብሪ በማለት ነው። እንደዚህ አትሆኚ በማለት ነው እኔና ጉቺ የተነካካ ነው። ገባሽ አይደለ? እኔ ጉቺን የምወዳት አይ ብላ እንደናቷ ልጅ ስላለቀሰችልኝ ነው እንቧን ስላፈሰሰችልኝ እንጂ ገንዘብን ማንኝ ታዋቂ ነኝ በአንድ የመላይ በረሃ ላይ ያለሁት ማንኛውም ኢትዮጵያዊ እኮ ያዋጣልኛል። እሷን ባታዋጣልኝ እንድዋጣልኝ ባታደርግም በሌላ ብቻ መግባቴ አይቀርም ነበር። ብር ስላዋጣችልኝ ሳይሆን እንደናቷ ልጅ ስላለቀሰችልኝም ነው። ገባሻ? ከዛ የዛን ሰዓት ጉቺን በጎን ትቀጠቀጣለች። አንቺ ነሽ ለዚች ባለጌ ብር እንድዋጣላት አድርገሽ አምጥተሽ ምናምን እያሉ የአማራን እናት እየተሳደበች ምናምን እያሉ እሷንም እየሄዱ ያሳብዷታል። ከዛ እቺ ውንድላዋ የዛን ሰዓት ጊፍት አትስጡ የአማራ ልጆች
እንዴት ብላችሁ ለዚች ባለጌ ምናምን እንግዲህ ሰካራም እሷ እንኳን ራሱን የምትሰክርበት የሚሰጧትኝ የኛኛዎቹ ናቸው። አንድ ተጋሩ ጊፍት የሚሰጣት እሷን ነበር የመዛን ሰዓት። ከዛ ከኔ ጋር ትመጣልሻለች፣ እኔን ከአማራዎች ልጆች ጋር ታቀሳስረኛለች። ከዛ እኔ እነሱን ስረቅጣቸው በስሜት ለሷ ይሰጧታል ምናምን። ከዛም በኋላ ሰላሜን ነሳችኝ። እንደዛ ሳብድ የነበረው ከኛ ልጆች ጋር ያያያዘችኝ በነገራችን ላይ እሷ ሴት ናት ሊያ። እሷን ከቦለኩ በኋላ መራገጥ ያለብኝን ሰው ራገጣለሁ እንጂ እንደዚህ በጅምላ ማህበረሰብን መንካት አቆምኩኝ ከሷ ከተለያየው ጀምሬ እና ዛሬ ድረስ ጣምጃት የምኖረው በዛ ነው። በክፋ ቀኔ ስለወጋችኝ ማለት ነው። እቺ ቆሻሻይቱ ውንድላዋ። ከዛ ያቺ ጋር መጫወት ጀመርኩ። እነዚህ ተጋሩ ጋር ምናምን እያልኩኝ ገንዘብ ማግኘት ጀመርኩኝ። ስራዬ ብዬ ያስኩት አልহামዱሊላህ ዛሬ ላይ ውጤታማ ሆኜበታለሁ። መታ ነጃት እንዶም ይሉኛል የሁለት ቤት ገረዶች። እኔ ሳውዲ አረቢያ ነው የምኖረው። እኔ ሊያየ ነአማ ሞልቶ የተረፈበት ሀገር ላይ ስጋም ከፈለኩ መብላት እችላለሁ። የአበሻ ምግብም እንደፈል ብቻ አይደለም ለራሴ እነሱንም መግባቸዋለሁ አስፈላጊ ከሆነ። ብቸኛው በነፃ የምትሰራ አረብ ቤት ገረድ ምናምን እያሉ ይሰድቡኛል። በነፃ አዎ በነፃ ነው የምሰራው። እኔ ከአበሻዎች እዚህ ሀገር ላይ ካሉ አበሻዎች ጊዜ አረብ ይሻለኛል። አባቴ ይሙት ዛሬ ደግሞ በነፃ እየሰራው ያለውበት ለነገ ህይወቴ ነው ዋጋ እየከፈልኩ ያለሁት። ነገን ቀና ብዬ ማየት ስለምጓጓ ገባሽ አይደለ? ኢትዮጵያ ስገባ ኤቭሪቲንግ በማንኛውም ሰዓት ኢትዮጵያ ስገባኒ የትላንት ነው የህይወት ታሪኬ ሊደገምብኝ ስለማልፈልግ ነው። ገባሽ አይደል? አበሻን ቤት ብትሄጂ እኮ መብራት አበራሽብኝ ውሃ ፈሰሰሽ ምናምን እያሉ ድምጽሽ ጮኸ ብለው የሚጨቀጭቁሽ ናቸው እኮ። ምድረ ድፍድፎሽ በልበላ ጋር ነው የምትኖሪው አበሻ ቤት። ምናቸው ይቀርብኛል? በነፃ የምሰራው እኔ የዛን ሰዓት ስጋችንና ደማችንናት ስደተኛ እህታችንናት ብለው አላስጠጉኝም። ወንድ ልጅ እንኳን ጨክኖብኛል። የጭካኔን ጥግ አሳይተውኛል። ስለዚህ አረባ ምን አለች? ለምን እድሜ ልኬን ስገዘገዝላት አልኖርም? አሁንም ቢሆን የቤት ኪራይን እከፍላለሁ። ለጄ የቤት ኪራይ እኔ የማጠፋው ብር አባቴ ሙት በሳምንት የማጠፋው ብር የነሱን የወር ደመወዛቸውን ነው። እኔ ጽድት ያለ ቤትም ተከራይቼ እኮ ለብቻዬ መኖር የሚችል ሴት ነኝ። ለያየ ግን ስለማልፈልግ ነው። እኔ እዚህ ሀገር ላይ መብላትም መጠጣትም መልበስም ማጌጥም መዝናናትም አያምረኝም፣ አልፈልግም። ሀገሬ ላይ ነው እኔ ከቤተሰቦቼ ጋር ለብሼም መልበስም የምፈልገው መብላትም መጠጣትም የምፈልገው ከፋሚሊዎቼ ጋር ነው። የከሌ ልጅ እየተባልኩኝ አሁን አንቺ ሀገርሽ ላይ ሊያሹ ነው የምትባየው መኪናሽን ይዘሽ ምናምን። እኔም ሀገሬ ላይ የራሴ የሆነ ነገር ኖሮኝ የከሌ ልጅ እንድባል እንጂ የምፈልገው እዚህ ጋር ጥሩ ሳልባጅ ለብሳ መጣች ከሌኮ እዚህ ሂራ ዛሬ ምናምን መባል አልፈልግም። ጭራሽ ደግሞ አረብ ሀገር ላይ ገረብኝ መጥቼ እና እነዚህ ግማታሞች እንደነሱ እኔ አንዳንድ ብር እየወጣው ኬክ ስላልቆረሰውኝ እየመጣች አፏ ልትከፍትብኝ አትችልም። እኔ ዳይመንዳቸው ነኝ ለነሱ። አባቴ ይሙት እኔ ንግስታቸው ነኝ ለነሱ። ነጂ አንቺ በጣም ጎበዝ ልጅ ነሽ። ብትሳደቢ ምክንያት አለሽ፣ ብትናገሪያቸው ምክንያት አለሽ፣ ምንም ብታረጊ ምክንያት አለሽ። ይሄንን ደግሞ የሚረዳ ሰው በህይወቱ ብዙ ፈተና ያለፈ ሰው ነው። እኔ አንቺን ከማንም በላይ አንደርስታንድ አደርግሻለሁ። ጉብዝናሽን፣ ጀግንነትሽን፣ ጥንካሬሽን በጣም ነው ማደንቅልሽ። ምክንያቱም ወንዶች በየመን አድርገው ሲመጡ የሚያዩትን ፈተና ሲያወሩት ያስፈራል። አንቺ እኮ ላይቭ እያሳየሽን ነበረ ሳውዲ የገባሽው አስታውሳለሁ። እኔ ብዙም እንትን አይደለም ነበር የዛኔ ቲክቶክ ላይ ብዙም አልነበርኩም፣ አልመጣም ነበር። ግን ቪዲዮዎችሽ ፌስቡክ ላይ ምናምን ይለቀቁ ነበርና ይሄ በጣም እንግዲህ አስበሽዋል። ከእስር ቤት መልስ ኢትዮጵያ መተሽ ሚረዳሽ አተሽ መድኃኒት የእብድ መድኃኒት የሰው ምላስ ከዛም በኋላ ድጋሚ በዚህ መሃል ደግሞ ድጋሚ ስደት ብለሽ በየመን ነው ምናምን አርገሽ ወጥተሽ በረሃ ጫካ ውስጥ እየተኛሽ አሁንም ተስፋ ባለመቁረጥ አንድ ጤነኛ ማለት አይምሮን የሚያመው ሰው እብድ የሆነ ሰው እንደዚህ አይነት አቅም የማይኖረው በመጀመሪያ ደረጃ እንኳን ማመመኝ የሆነው ነገር ሁሉ ያሳብዳል። ምን አባታቸው እብድ ራሱን ይጠብቃል እንዴ?
እብድ ስለቤተሰቦች ያስባል። እብድ የቤተሰቦችን ኃላፊነትና ግዴታ ይወጣል። ነጂ ሶሻል ሚዲያ ላይ ደግሞ ሰዎች በፈለጋቸው መንገድ ስምሽን ሊጠሩትና ሊሰድቡሽ ይችላሉ። ፖይንቱ ምንድነው? አጠገብሽ መጥቶ ሚዲያ ላይ የተባልሽው ነገር ይናገርሻል ወይ ነው። ሚዲያ ላይ እኮ ማንንም አታውቂም። ቢሰድቡሽም ምንም አትያቸው፣ ቢናገሩሽም ምንም አትያቸው። አንቺ አላማሽና አላማሽ ምንድነው? ብር ይዘሽ ብር ሰርተሽ ወደ ሀገርሽ መተሽ መኖር ነው ምኞትሽ። ኢንዶሚ ትበላለች አሉሽ፣ ገረድ አሉሽ፣ የሰው ቤት በነፃ ትሰራለች አሉሽ። ከነሱ የተሻለ ነገር አለሽ። አንደኛ ነገር ቢያንስ እየታዘሽ አይደለም የምትኖሩ። ሁለተኛ ነገር አንቺ በብዙ ጥንካሬ ያለፍሽ ልጅ ነሽ። ማንም ባይዘዌ ስድብ የሚበዛብሽ የተሻልሽ ሰው ስትሆኚ ነው። የተሻልሽ ሰው ካሉሽ አትሰደቢ። ወይንም ደግሞ ማንንም ሲጀመርን ኢንዶሚ የምበላው ቀለል ስለሚለኝ ማሪ እኛ ቱርክ ኢንዶሚ ነበር የምንበላው። ባይዘዌ ስደት ላይ ስትኖሩ ኢንዶሚ የብዙ ስደተኛ እህቶቻችን ምግብ ነው። አንደኛ ነገር ኢዚ ምግብ ነው። ሁለተኛ ሱስ ይሆንባቸዋል። እኔ አሁን ኢንዶሚ ሲያዩብኝ ምን ቶሎ ስለሚበስልና ስምትን ይሆናል አይደል? በቃ ሲጀመር ነው ይኸውልሽ፣ ለያየ ሲጀመር እኔ ከካሜራ ጀርባ ምግብ አልበላም ማሪ። እዚህ ጋር ስመጣ እነሱ ጋር እያወራሁ ስረጋገጥ ምናምን ይርበኛል። ገባሽ አይደለ? በዛን ሰዓት ዝም ብዬ ብድግ ብዬ ሂጄ ሰርቼ እበላለሁ። አለበለዚያ ከካሜራ በስተጀርባ እኔ ምግብ እንኳን ራሱ እኮ የሚበላኝ ሴት አይደለሁም። ለያይ እንደ ሌሎቹ እንደነዚህ ግርዳሚዎች እርጥብ ደረቁን መቀርቀር ምናምን ነገር ምነው በበላሁት ምነው ሆዱ በኖረኝና አርጄ ሁሉ እኔ ፍሪጄ ውስጥ ሁሉ ስጋዬን አስቀምጬ ምናምን ነገር ብር ሁሉ ከፍዬ አምጥቼ ሰርቼ መብላት እችላለሁ። እኔ ሰራተኛ ሁሉ መቅጠር እችላለሁ። እኔ ሀገሬ ላይ ብኖር ኖሮ አባቴ ሙት ሊያየ አሁን አንቺም ብዙ ጊዜ የሚታችሽ ምናምን ነገር ሀገርሽ ላይ በሚሊዮኖች በሚቆጠሩ ብር የተገዛ መኪና ነው የምትነጂው። የልጅ እናት ነሽ። በሰራተኛ ነው የምትኖሪው። በሚያምር ቤት ውስጥ ነው የምትኖሪው ምናምን ቁጭ ብለሽ አሜሪካ ከሚኖሩት በላይ አሸብርቀሽ ስትታይ እንዴት አይቀጠቅጡሽም? እንዴት አይቃጠሉ? እንጂ ሁሉም ሰው እዚህ ጋር እኮ ተናጋሪ ነው። በዛ ላይ ደግሞ ያለ ምክንያት እንደማትናገሪ እኮ ጠንቅቃ ያውቃሉ። ገባሽ አይደለ? በውስጥ እየተከፈላቸው አይደል እንዴ ወጥተው ሲዘረጥጡ የሚሉት ሰውን። አንቺ የትኛው ሰው መጥቶ በብር ገዝቶሽ ብር ከፍሎሽ ነው እዚህ ጋር መጥተሽ ሰው የምትተችው? እንደማንኛውም ሰው ተወጫለሽ፣ ተተቻለሽ፣ አስተያየትሽን ትሰጫለሽ። ማንኛውም ሰው እዚህ ሶሻል ሚዲያ ላይ ሲመጣ ደግሞ ጥሩ ሲሰራ ሊተች፣ መጥፎ ጥሩ ሲሰራ ሊሞገስ፣ መጥፎ ሲሰራ ደግሞ ሊተች ነው። ገባሽ አይደለ? ስለሚቀኑብሽ ብቻና ብቻ ነው የሚያሳድዱሽ። ገባሻ? ስለዚህ እዚህ ጋኒ ሀገሬ ላይ ብሆን ጽድት ብዬ መኖር እችል ነበር። ግን እዚህ ሀገር ላይ እኔ በሰላም ለማደሬ ምንም አይነት ዋስትና ስለሌለኝ እኔም ብቻ ሳልሆን እያንዳንዷ የአረብ ሀገር ስደተኛ